ሄይ ቆረስ አድርጉና የባል ልብሳችሁን ወለቅ የሥራ ልብሳችሁን ጠለቅ ሴቶቹ ከስር ይጠቡ ወንዶቹ ከላይ ይጠቡ አንሰማም እንኳን ደህና ቆያችሁኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ትንሣኤ ለሁሉ የተሰኘው ልዩ የበዓል መዝናኛ ዝግጅታችን ነው። እዚህ የምንገኝበት ለግዠሪ ካርዋሽ ነው። እነዚህ ታዋቂ አርቲስቶች በሙሉ ዛሬ ትልቅ ሥራ ይሰራሉ። ሀገራዊ ጉዳይ ጎን ለጎን ደግሞ እናንተ ተመልካቾቻችንን ያዝናናሉ፣ ያስደስታሉ። መልካም በዓል ይሁንላችሁ። ምንወዳችሁና ምናከብራችሁ አርቲስቶቻችን እንኳን ወደ ለግዠሪ ካርዋሽ በደህና መጣችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ስራ ከመጀመራችሁ በፊት የተዘጋጀ ዳቦ ብትቆርስልን። አይ መጀመሪያ ስራ እንስራ፣ ከዚያ በኋላ ዳቦ እንቆርስ። ታሚል በበዓል ቀን ያለ ምግብ ሊያሰራ ነው ማለት ነው። ይሄ ጊዜ እኮ እሱ ግጥም አድርጎ በልቶ ነው እንተዋወቃለን። እውነት ነው። አዘጋጁ ታምሩ ፕሮዳክሽን ስለሆነማ በረሃብ አይቀጣ ነው። ይሄ የአንድነታችን ምልክት ነው። አብረን እንደጀመርን አብረን እንጨርሰዋለን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ትንሣኤ ለሁሉ ይህ ታምሩ ፕሮዳክሽን ያዘጋጀው ነው። ሄይ ቆረስ አድርጉና የባል ልብሳችሁን ወለቅ የሥራ ልብሳችሁን ጠለቅ ተዋንያን ለሥራ ዝግጁ? እንኳን አደረሰዎት። እንደምን ነዎት? እዚህ ዛሬ የእርሶን ተሽከርካሪ ለማጠብ የተዘጋጁ አርቲስቶች አሉን። አርቲስት ደምስ፣ ኤደን፣ ቶማስ፣ ሊና፣ አበበ ተምትም አንጋፋ ነው መቼም ያውቁታል፣ አስቱ ተሼና እኔ ታምሩ ብርሃኑ እየጠበቅነዎት ነው። በቅድሚያ እንኳን አደረሰዎት። እሳቸው ደግሞ ለኛ ዝግጅት ላይ የተገኙ አቶ ደበበ ደበሌ ይባላሉ። እንግዲህ የዛሬው ዝግጅታችን ምንድነው? አርቲስቶቹ ጀርባ ላይ ይሄው እንደሚመለከቱት ቁጥር አለ። የመረጡትን አክተር መጀመሪያ ያስወጣሉ።
የትኛው ተዋናይ ነው ብለው እርሶ የመረጡትን ተዋናይ እንዲወጣሉት ወደዚህ ያሳያሉ። ከዚያ በኋላ ተዋናዩ ከወጣ በኋላ የጀርባ ቁጥሩን ያሳየናል። የጀርባ ቁጥሩ ደግሞ እነዚህ ፖስታዎች ውስጥ አሉ ማለት ነው። ከነዚህ ፖስታዎች ውስጥ የጀርባ ቁጥሩን እናወጣና ፖስታውን እንደያዙት ይቆያሉ። ከእርሶ ጋር እዚያ ውስጥ እንጨዋወታለን። ከዚያ በኋላ ያ ተዋናይ ከጓደኞቹ ጋር ተባብሮ መኪናውን ያጥባል። መጨረሻ ላይ ግን ፖስታውን ሲከፍቱት ያለውን ክፍያ ነው የሚከፍሉት። ብዙ አይደለም። እንኳን ደህና መጡ። አርቲስት አበበ ተምትም ቁጥርህን እንድታሳየን በአክብሮት ትጠየቃለህ። አይ 6 ቁጥር አቤ 6 ነው። አርቲስት አበበ ተምትም ከአቶ ደበበ የመኪና ቁልፍ ተረክበህ እንድትሄድ በአክብሮት እንጠይቃለን። ወደ ማጠቢያ ቦታ እንድታስገባው ነው። መጀመሪያ ማረጋገጫ ይወጣል። ማረጋገጫ ከወጣ በኋላ ሳሙና ተበጥጦ ማረጋገጫ ይታጠባል፣ ይሰጣል እንዲደርቅ። ከዛ ሳሙና በተበጠበጠው ሳሙና በፍሬጀር መኪናው ይመታል። መጀመሪያ ጭቃ ካለ አቧራ ካለ ይረግፋል። ከዛ በሳሙና እንዳዲስ ይታጠባል። እናመሰግናለን። ሰምታችኋል። ወደ ስራ አቶ ደበበ ደበሌ እንኳን ለትንሳኤ በዓል በሰላም አደረሱት። እንኳን አብሮ አደረሰ። እዚህ ውስጥ ያለው የገንዘብ መጠን ምን ያህል ይመስሉታል? በግምት ከ10,000 ብር በታች እንደዛ የጠበቁት እናየዋለን። እንግዲህ በኋላ ያው ፖስታ ውስጥ ያለው ገንዘብ ካነሰቦት ደግሞ መጨመር ይችላሉ። ምንም ችግር የለው። ቡና ላምጣሉት? እሺ። ታላቁ ህዳሴ ግድብን የመጎብኘት አጋጣሚ ነበሩት? ጎብኝቼ አላውቅም። ኦኬ፣ አልሄዱም። ያው ታላቁ ህዳሴ ግድብ ለእርስዎ ምንድን ነው? እንዴት ይገልጹታል? ታላቁ ህዳሴ ግድብ ለእኔ አንድነታችን ነው፣ ተምሳሌታችን ነው። ከትንሹ እስከ ትልቁ የተሳተፈበት ግድባችን ነው። የተከበሩ እንግዳችን አቤት። ጨርሰናል። እሺ፣ አመሰግናለሁ። እሺ፣ በደንብ ታጥቧል? በሚገባ በደንብ ታማኝነት ብዬ ነው። በሚገባ ለ6 ወር ያህል በእኛ ይተማመኑ። አዎ፣ አንዴ ፖስታዋን ይከፍቷል።
አይ ገምቻለሁ ነው እንደተነገረኝ ያው 10,000 በታች ነው ያልኩት 10,000 ነው። 10,000 ነው። አይ እዚች ጋር እንኳን 1-0 ብትጨምር መሰለኝ እኔ እንጃ እንደዛ መሰለኝ አይመስልም? 10 ሚሊዮን። ስለዚህ ያው ጸባዩትም ጥሩ ስለሆነ ይሄንን ያው ቲፕ ስንት 5,000 ልጨምርና 15,000 እንግዲህ ይሄንን የተሰራበትን እንዲሁም ደግሞ እርሱ ያዘጋጁትን ስጦታ የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ተወካይ ወደዚህ መጥተው እንዲረከቡልን በአክብሮት ጠይቃለሁ። መላው የክርስትና እምነት ተከታዮች በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዝግጅታችን ትንሣኤ ለሁሉ የተሰኘው ልዩ የበዓል መዝናኛ ዝግጅት ነው። አቤት ተዋንያ ዝግጁ? አርቲስት ዘላለም ኩራባቸው እንኳን አደረሰህ፣ እንኳን በሰላም ወደ ዝግጅታችን መጣ። እንኳን አብሮ አደረሰን። እንኳን ደህና ቆያችሁ። እዚሁ ሆነ ነው ትእዛዝ የምትሰጠን? ለምን ብዬ ነው ሞር ልናጥብ ስለመጣህ እዚህ ሆነ ነው የምታዘን? አዎ፣ ምክንያቱም ሌክዠሪ ነው የሚለው አንቀባራችሁ ስለምታጡ ቀብረር ብዬ ነው ማሳጥበው። አዎ፣ እየሄደ እንጠብ ወይ እያሉ ነው። አዎ፣ እርግጥ እየሄደ በስፒዱ በስንት እሺ አሁን እዚሁ እንዳሉ በእውነት እርሶ እንግዳችን እዚሁ እንዳሉ አንድ አርቲስት ይመርጡልናል። አርቲስቱ ወይም አርቲስቷ ጀርባቸው ላይ ቁጥር አለ። ከዚያ ደግሞ እዛ የተዘጋጀ ፖስታ አለ። ያንን አምጥተን እንሰጥዎታለን። እዚህ ውስጥ እኩያ ያለ እኩያዬንም ማሳጠብ በጣም ግፍ ስለሚሆንብኝ የተሻለ ሰው ነው የምፈልገውና አርቲስት ተሻለ እንዲያጥበው ነው። አርቲስት ተሻለ እሺ ቁልፍ ያስረክቡና እርሶ ደግሞ ወደዚህ ወደ ማረፊያ ክፍል ይቆዩልናል። መክፈት አይቻልም። እሺ መክፈት አይቻልም ወይ እንግዳይ አንቱ አስባለኝ እኮ አይደል? ዘልዬ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንኳን ለትንሣኤ በዓል በሰላም አደረሰ። እንኳን አብሮ አደረሰን። ለመላ የክርስትና እምነት ተከታዮችም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። አሜን። ዘልዬ መልካም ነገር የሚውል ከሆነ ያው ተግባሩ እንጂ ገንዘቡ አይገመትም ብዬ እሱ ልክ ነው። ቡና ላምጣኔ። እሺ ቆንጆ። ዘልዬ የታላቁ ህዳሴ ግድብ ላንተ ምንህ ነው? የህልውና ጉዳይ ነው። ቀደም ሲል በላሊበላ በአክሱም የነበረን ታላቅነትና ስልጣኔ በዘመናዊ መልኩ በኃይል ለሌሎችም በሚተርፍ ምንጭነት የሚያገለግል ትልቅ የሀገር ኩራት ነው፣ ሀብት ነው ብዬ ነው። ለትውልድ የሚተርፍ ማለት ነው። በዛ ነው አጥበን ጨርሰናል። እሺ፣ አመሰግናለሁ። ዘልዬ እቺ ፖስቷን ክፈታታ። እሺ
ቁጥሯ ግን ብዙ ሆነች። አዎ የእድል ጉዳይ ሆኖ ነው እንጂ ዘሌን እንደማትመጥን እናውቃለን። አይ ችግር የለም። አሁን እኔ እዚህ ውስጥ የሂሳብ ጎበዝ ማን እንደሆነ ይሄ የመደመር ምልክት ነው። ሶሪ የመደመር ምልክት ነው። ይሄ ይሆናል ነው ይሆናል። እንደዚህ እንዲሆን ቀሪውን ቁጥር የሚሞላ ማለት ነው። 50,000 ዘልዬ ታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ተወካይ አጠገባችን ይገኛሉ። እንግዲህ 50,000 ብር አርቲስት ዘላለም ኩራባቸው አበርክተውልናል። ዘልዬ በጣም እናመሰግናለን። እንኳን ደህና መጡ። እንኳን አደረሰዎት። ዝግጁ? እሺ፣ እሳቸው ከካኪ ሞተርስ ነው የመጡት፣ አቶ ካሳይ ኪዳኑ። ከነዚህ መሀል መኪናውን ማን እንዲያጥብሎት ይፈልጋሉ? አርቲስት አስቴር አለማየሁ። ታላቁ የህዳሴ ግድብ እርስዎ እንዴት ይገልጹታል? እንግዲህ ለእርስዎ እንዴት ነው? እንግዲህ ታላቁ ህዳሴ ግድብ ማለት እንግዲህ የኢትዮጵያን የወደፊት የእድገት እጣ ፈንታ የሚወስን ሜጋ ፕሮጀክት ነው። ስለዚህ ማንኛውም ሰው አሁንም ያለው ጀነሬሽን ሳይሆን የሚቀጥለውን ጀነሬሽን አንገቱን ቀና የሚያደርግበት ስለሆነ ሁሉንም ኢትዮጵያዊ አሻራ ሊያስቀምጥበት የሚገባ ነው። ሁሉም የክርስትና ባህል ተከታዮች በሙሉ ለበዓለ ትንሣኤ እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ መኪናውን አሳምረን አጥበናል። ይኸው የምትከፈት ነው። የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ተወካይ እባክዎ ይህንን 20,000 ብር እንዲረከቡልኝ።
አርቲስት ቴዎድሮስ ተሾመ እንኳን አደረሰህ። ጥሪያችንን አክብረህ ተቀላቀልክ። እንኳን ደህና ቆያችሁኝ። እንግዲህ የምታውቃቸው አርቲስቶች ናቸው። ማን ቁልፍህን ተረክበው አጥቦ በኃላፊነት እንዲያስረክብህ ትመርጣለህ? እያንዳንዳቸውን እንዴት ሊያጥቡ እንደሚችሉ እንዴት እንደሚያሳምሩ አጫጭር ማብራሪያ ይስጡኝና ከዛ በኋላ በቀረበው ፕሮፖዛል መሰረት ያሸነፈውን መርጣለሁ። አሳማኝ የሆነ እንዴት እንደሚያጥቡት፣ እንዴት እንደሚፈትጉት፣ እንዴት ከስር እንደሚገቡ፣ እንዴት ከላይ እንደሚወጡ ማብራሪያ እፈልጋለሁ። እስካሁን ያልተጠየቅነው ጥያቄ ነው። እንግዲህ ማብራሪያ እንድትሰጡ ጠይቃለሁ። እኔ አጥባለሁ የሚል ማብራሪያ እንዲሰጥ እፈልጋለሁ። እኔ አጥባለሁ የሚል ሳይሆን ሁሉም እያንዳንዱን ይናገሩ። እንዴት ያው እንግዲህ እኔ ሴቶችን ወክዬ እኔ ላውራ። የኛ አስተጣጠብ ሲጀመር በጣም ነው የምንፈትገው። ሲቀጥል ደግሞ ጋራንቲ ያለው ለአንድ አመት መኪና አይቆሽሽም። ቢቆሽሽ ራሱ እንትኑ ይመልሰዋል። የታሸው የምንጠቀማቸው የመኪና ሻምፖ ምናምን የኛ ለየት ያለ ነው። ከቤታችን ነው ይዘን የመጣ ነው። የሴቶቹ ማለት ነው ከቤታችን ነው ይዘን የመጣ ነው እና የሚቀረን ነገር የለም። ቅድም እኛ በቆራጣ ስናያቸው ነበር ወንዶቹ ሲያጥቡ ማለት ነው። ብዙ ነገር ይቀራቸዋል። እየታዘብን ነበር እና እኛ ሴቶችን ብትመርጥ ሞር ተጠቃሚ ትሆናለህ ብለን እናስባለን። የአስተጣጠቡ ስያሜ ያለው በታሸበት ይባላል። መኪናዬን ልታጥቡ የፈለጋችሁት ከቤት ባመጣችሁት የጸጉር ሻምፖ ነው አይደለም? ከቤት እኮ ነው ያመጣነው። ከመኪና እዚህ ራሱ ሌግዠሪ ካርዋሽ ሰጥተውናል ለኛ የተለየ። ወንዶቹ እንኳን በጉልበት እሺ፣ ወንዶቹ እንዴት ነው የምታጥቡ? አብራሩ። እኛ ያው ወንዶቹ የቴዲ መኪና ለማጠብ ሙሉ አቅማችንና ጉልበታችንን ለመጠቀም ተዘጋጅተን የመጣ ነውና ቴዲዬ በዚህ ፈቃደኛ እንደሚሆን እርግጠኞች ነን። በሻምፖ በምናምን ምንም የሚሸውደው ነገር የለም። በቃ በጉልበት ብቻ ነው የምታጥቡት እናንተ? ሙሉ አቅማችንን ምንም አንቆጥም እኮ። መኪናውን ጨፍልቁልኝ አላልኩም። ማሳጀሉ ክብደት ማንሳት እኮ አይደለም ይሄ። ክብደት ማንሳት አይደለም። ፉል ፓኬጅ ነው ማሳጅ። በጣም የተቀመመ ለዚህ መኪና ብቻ ብሎ የታዘዘ ስፔሻል ሻምፖ ስላለ ብለዋል። ሴቶቹ ከስር ይጠቡ፣ ወንዶቹ ከላይ ይጠቡ። አንድ ላይ ማለት ነው። አንድ ላይ ነው። አንድ ሰው ቁጥር ብትመርጥልን? 6 ቁጥር 6 ቁጥር ሰርታለች፣ ተመርጣለች። አቤ ተመርጧል። እሺ እንግዲህ 4 ደምስ ቴዲዬ እንኳን በሰላም መጣ። እንኳን ለትንሳኤ በዓል በሰላም አደረሰ። እንኳን አብሮ አደረሰን። እንኳን አብሮ አደረሰ። ቴዲዬ እዚች ፖስታ ውስጥ ያለችው የገንዘብ መጠን ምን ያህል ይሆናል ብለህ ትገምታለህ? 4 ብር ወይ 40 ብር ወይ 4 ሺህ ገምት። አይ አይታወቅም። ትንሽም አይ በአራት ቢሄድ 4 40 400 4000 40000 400,000 ይሻላል። ከዝግጅታችን ባለፈም የተገናኘ ነው ለህዳሴው ግድብ ነው እና የገንዘቧ መጠን ካነሰችብህ ያው መጨመር ትችላለህ። ቴዲዬ የታላቁ ህዳሴ ግድብ ላንተ ምንህ ነው? ለኢትዮጵያውያን የኩራት መገለጫ ነው። የማስፈጸም አቅም መገለጫ ነው። ምናልባት ከአድዋ ቀጥሎ የምዕራባውያንን ተጽዕኖ ደግሞ እምቢም ብለን ያሸነፍንበት የአሸናፊነታችንም መገለጫ ነው። ስለዚህ ማንነታችን ነው። እንዴት ነበር?
ከባድ ነበር። ፕሮፖዛል ብቻ አይደለም መኪና እንዴት ይታጠባል የሚል መመሪያ ጽሁፎችን ሁሉ አንብበናል። ጎግል ሁሉ አድርገናል እንዴት እንደሚታጠብ ማለት ነው። በጣም ደክመናል፣ ጨርሰናል። ይኸው ቁልፍ አስረክበናል። ገጠምኩ እንዴ ጨርሰናል። ቁልፍ አስረክበናል። ከዛ ፊት እቺ መኪና ጣጦ ብር ይከፈላል። አይ የሚሰጠው ለህዳሴ ግድብ ስለሆነ ፕላስ 10 ሺህ ብር 30 ሺህ ብር ይህንን 30 ሺህ ብር አርቲስት ቴዎድሮስ ተሾመ ዝግጅታችንን አክብረ ስለተገኘ እጅግ አድርገን እናመሰግናለን። ይህንን 30 ሺህ ብር ስጦታ ደግሞ የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ተወካይ ይረከቡልን። አርቲስት ሰራዊት ፍቅሬ እንኳን አደረሰ። ይሄ ዝግጅታችን ትንሣኤ ለሁሉ የተሰኘ ነው። እንኳን ደህና መጣህልን። ዛሬው ዝግጅታችን እንግዲህ የበዓል ዝግጅት ነው። በበዓል ዝግጅታችን ግን እስኪ ኢትዮጵያዊነትን ከሚያቀነቅኑ ነገሮች አንዱን ማንሳት አለብን። ከመዝናኛነቱ ባሻገር ማለት ነውና ብዙ ነገር ስለሚያስፈልግ ለታላቁ ህዳሴ ግድብ የእናንተን የጓደኞቻችንና የሌሎች ወዳጆቻችንን ተሽከርካሪ በማጠብ የሚገኘውን ዳጎስ ያለ ሽልማት ለታላቁ ህዳሴ ግድብ ልናስገባ። አይ ደስ የሚል ሀሳብ ነው። የህዳሴው ግድብን በተመለከተ እንግዲህ በርካታ ስራዎች ሰርተናል። ታሜም ነበረበት አንድ ፊልም ነበረን እኛ ሰማይ ፈረስ የሚባል ግድቡ ገና መሰረት ከመጣሉ በፊት የተሰራ እና ያ ደግሞ እኛ ምናልባት የልጅ ልጅ ልጅ ልጆቻችን ላይ እናየዋለን የምንለውን ነገር በእኛ እድሜ በእኛ ዘመን ስላየ ነው በጣም ደስ ብሎናል። ሁሌ የምናነሳው ነው። በዚህ ኩራት ይሰማናል። አሁን ደግሞ ግድባችን ወደ ማጠናቀቂያው ላይ ነው። ስለዚህ ገንዘቡ ሳይሆን ዋናው ሀሳቡ ነው። ምክንያቱም አሁን እምልህ ምንም አይደለም። ለመኪና ሳጥባ 600 ብርም ችግር የለውም። ግን አይደለም ሰርዬ 500 600 ካለ ወደ 500 600 ሺህ ነው። ይሄን እንዲተራ ገንዘብ ከሰርዬ የሚወጣ አይደለም። የመንግስትን ገንዘብ ተራ ማለት አይጠበቅባችሁም። ለማንኛውም ግን በጣም ደስ ብሎኛል። በዛ ላይ ደግሞ እንዲህ አይነት ትንሽ ለየት ያለ ነው። እስካሁን አይተን አላወቅም እንዲህ አይነት ነገር። ግን ጥያቄው ምንድነው? መኪና ማጠብ እችላለሁ። አሁን እንግዲህ እዚህ ውስጥ ከብዙዎቹ ጋር ሰርተናል። ተሾአለ ሂሮሽማ ላይ ሰርቷል። ተሻለ ወርቅ በወርቅ ላይ አይደለ ሰርከናል ከደምስ ጋር እሱ ጋር ብዙ ስራ። ጋሻቤ ደግሞ እዚች ላይ ጋሽ የምትለዋን በፍሉድ ብታጠፋት ደስ ይለኛል። ጋሽ የምትለዋን እሺ። አባባ ለምን አክብሩኝ ነው ሁሌ ምን የሚለው ምንድነው? ጋሻቤ አክብሩኝ ነው አይደለም። እና አባባ በለኝ እንደሱ አይደለም። ምንድነው ያልከው? ምን ነው በደረስኩና አንተ እድሜ ጋሼ በተባልኩ ግን አልደረስኩም። ልክ ነህ፣ በቁመት ልክ ነህ ጋሻቤ። ግን እሺ አብሽ በቃ አብሽ ብያለሁ። አቡ እሺ በቃ ምን
ኤዱ እንዴ አሁን ግን መኪና ማጠብ አይችልም። እሺ ኤዱስ ኔዱ እንኳን ምልህ ወጣቶች ናቸው በደንብ ሊያጥቡ ይችላሉ። እና በጣም ምን ስልጠና ወስደናል ለዚህ ፕሮግራም ሲባል ኪስም እናጥባለን። ይሄ ጥሩ ነው በእውነት። ደግሞ በተጨማሪ ብዙ መኪናዎች ካንተ በፊት አጥበን ሸኝተናል። ለቁም ነገር አብቅታችኋል። በቋሚነት እንደውም እንዳይሉን ስጋት አለን። ሌላ ቦታ ማሳጠብ እንዳታቆም ሰርሽ እናንተን እጠቡልኝ እያልክ እየጠራ ለምሳሌ በሳምንት ወይ በ15 ቀን ሊሆን ይችላል የምታሳጥበው። የኛ ግን ለ6 ወር አንዴ ከታጠበ አስተማማኝ በቃ ኦኬ። አንዴ ታጠበ 6 ወር ዝም ብለህ ለምን ፊልድ አትወጣ? ስለዚህ ተሹተው አንተ ራሱን በራሱ ያጥባል። አንድ ተዋናይ ምረጥ። ታሜዛው እድሜ አለ ምንድን ነው እድሜ? በደንብ ነው ማጥበው። አዎ በደንብ አንተ በደንብ ኮቺንጉ ላይ ትልቅ ሮል ነበረው። አልተመረጠም። ስለዚህ አልተመረጠም። ስንት ቁጥር ነው አንተ? ኦኬ ስንት ነው የተሰጠኝ? 10 12 ቁጥር አለ እንዴ? የለም 10 አይ ግድቡ 12ኛ ዓመቱ ስለሆነ ብዬ የለም 12 10 እና አንድን አድርገን 11 ነው። እጥፍ ነው የሚከፍለው እንደሱ ከሆነ 2 ፖስታ ሊወስድ ነው ማለት አይሆንም። እንደሱ ግድ የለም ምረጠኝ። ምንም አለ በግድ አልመርጥም። አንተ እሺ በምን ቁጥር ነው የምመርጠው? ትጠራለህ። ገሌን ስትል ይዞሩልሃል ወይም ይዞሩልህ፣ ሁሉም ይዞሩልህ። የምትፈልገው ቁጥር 5 ቁጥር 5 ቁጥር ቶማስ 5 ቁጥር ቶማስ አርቲስት ሰራዊት ፍቅሬ እንኳን ለብርሃነ ትንሣኤው በሰላም አደረሰ። እንኳን አብሮ አደረሰን። ሁላችሁም ከሻቢያት በላይ ብላል አቤል። አዎ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሰርሽ ወይ እዚህ ፖስታ ውስጥ ያለው ብር ስንት የሚሆን ይመስላል? ገምት እስቲ። ይሄ አሩን ነው ስንት ሊሆን እንደሚችል አንድ 2630 ብር ገደማ ይመስለኛል። ዝም ብዬ አይደለም በዚህ በህዳሴው ግድብ ዙሪያ እስቲ እንደው ትዝታዎች ካሉ ትንሽ ብታወራን። ብዙ ነው እንግዲህ ትዝታዎቹ፣ ያው ቅድም እንዳልኳችሁ ያው ከጣትም ጣት ይገልጣል። ዋና ዋናዎቹን የህዳሴ ግድብ ላይ ብዙውን ጊዜ ህዝባዊ ብሔራዊ ተሳትፎ አስተባባሪ ምክር ቤቱ አባል ሆኜ አገልግያለሁ። ከዛ ውጪ የኢቨንት ኦርጋናይዘር ኮሚቴውም እንደዚሁ የዛ ደግሞ እንትን ነበር። ከዛ ደግሞ በፐብሊክ ዲፕሎማሲ በውጭ ጉዳይ ሚኒስቴር ፐብሊክ ዲፕሎማሲም አባል ነኝ። አሁንም ኢቨንት ኦርጋናይዘር ክላስተሩንም እሱንም እንመራለን። በርካታ ሀገሮች ሄደናል። እንግዲህ ዋና ዋናዎቹ እነ ግብጽ፣ እነ ሱዳን፣ እነ ኡጋንዳን ጨምሮ እንደዚሁ ለህዳሴው ግድብ ጉዳይ። ከዛ ውጪ ትልቁ እና ደስ የሚለው ደግሞ የህዳሴው ዋንጫን ይዘን በሁሉም ክልሎች ይዘን ሄደናል። አይ ቲንክ ወደ 230 ኦር 40 ሚሊዮን ብር አሰባስበን ለምክር ቤቱ ገቢ ያደርገናል። እኛ እየቀሰቀስን እንደዚህ አይነት ነገር መኪናህን በጥሩ ሁኔታ አጥበን ይኸው። አላስቸገረ አልተፈራገጠ። አይ በማኑዋል የታጠበ ሰርሽ
ይገለጥ። አሁን ጓደኞች መጡ። ዘላለም ኩራባቸው መጥቶ እንደዚሁ ነበር የሆነው። እሱም ግን 50 ሺህ ብር አድርጌያለሁ አለ። ቴዎድሮስ ተሾመም እንደዚሁ በጥፍ ጨምሮ ነው የሰጠንና አንተም ደግሞ የምታደርገውን አድርግልንና እንግዲህ ያው ደግሞ ለታላቁ ህዳሴ ግድብ ላበረከቱት ስጦታ በኢትዮጵያ ስም እናመሰግናለን ይላል። ከወዲሁ እናመሰግናለን። እኔ ለምን መሰለ አሁን እኔ በምክንያት ነው ብዙ ጊዜ እንትን የማደርገው የምጨምረው። አሁን ህዳሴ ግድቡ ቅድም እንዳልኳችሁ ነው 12ኛ ዓመቱ ነው እና 2000 ሊጨምር ማን አንሰማም በፍጹም አንሰማም ስርዬ እንደ ቀድመህ ታፋጫለህ እንዴ? ዜሮ ጨምርበት እንዴ? ቀድመህ ታፋጫለህ ስርዬ ራስህ ጨብጭበህ በቃ 12000 አድርገዋል። በፍጹም 12000 አንሰማም። ሁለት ብር ገንዘብ አይደል? አይ በፍጹም ስርዬ መኪና ጣቢያዎች ናቸው። ቅድም እኮ ሄዱ ያለችው ልክ ነው። በምክንያት ያለችው ምን አለች? ኪስና አጥባለን ብላ እኮ መጀመሪያ አንሰማ ብለን ነው እንጂ ተናግራለች። አይ በጣም ጥሩ ጥረታችሁ ጥሩ ነው። አንተ ግን እሺ እንገናኛለን። ባይዘው ዘላለም እና ቴዲ ብዙ አልግባባቸው። እሺ ያሉ ችግር የለውም ያሉ ያውቃሉ። ይሄንን በሁለትና ባዛው 20 ሺህ ብር አድርጌዋለሁ። አጨብጭብ ጅጋሽ። እናመሰግናለን። ይህንን የአርቲስት ሰራዊት ፍቅሬን ስጦታ 20 ሺህ ብር እዚህ ከታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት የመጡ ተወካይ ሃፒ ኢስተር ማይ ብራዘር ግሩፕ ሶሪ ለካ አማርኛም ትሰማለህ። እንኳን ለብርሃነ ትንሣኤው በሰላም አደረሰ። እንኳን አደረሰ። እንዴት ነህ? ግሩምዬ እንዴት ነህ? ሰላም ነህ? ደህና ነው። እንዴት ናችሁ? እንኳን አብሮ አደረሰ። በነገራችን ላይ እንደዚህ ሚዲያ ላይ ተገናኝተን አናውቅም። ዛሬ ግን በይፋ መናገር እፈልጋለሁ ይህን አጋጣሚ በመጠቀም እኔ ብቻ አይደለሁም ጓደኞቼም ኢትዮጵያውያን ሁሉ ዓለም አቀፍ ጋዜጠኛ ሆነ ኢትዮጵያንና ሌሎችን ሀገራቶች በመወከል ለምትሰራው ስራ እንኮራባለን። አመሰግናለሁ። ዛሬ ትንሣኤ ለሁሉ ይሰኛል ዝግጅታችን። እነዚህ ታዋቂ አርቲስቶች መቼም አርቲስት ቶማስን ደምስን ታውቀዋለህ እንዴ? አስቴር አለማየሁ፣ ሊና፣ አቤ ታላቅ ሰው እኮ ያሳደገን። ወይ ጣጣ የእድሜ ጉዳይ አቤ ላይ ሁሉም መጥቶ አቤ ላይ ነው። ሄዱና ተሼ እነዚህ ታዋቂ ተዋንያን እኔን ጨምሮ ተሰባስበን ዛሬ የእናንተን የጓደኞቻችንና የወዳጆቻችንን ተሽከርካሪዎች እናጥባለን። አሁን ከነዚህ ተዋንያን ውስጥ ከመረጥክ በኋላ ያንን ቁጥር እዚህ ፖስታ ውስጥ አለ። ያ ቁጥር እዚህ ፖስታ ውስጥ አለ። እሱን ፖስታ ይዘህ እዚህ እንግዳ ማረፊያ ትቆይልናለህ። መኪና አጥበው ጨርሰው እንደመጡ ያ ፖስታ ይከፈታል ማለት ነው። የሽልማቱ ልክ እዚህ ውስጥ አለ። እዚህ ፖስታ ውስጥ ካለው ገንዘብ በተጨማሪ መጨመር ይቻላል። እኔ የምወስደው ብር ነው አይደል? ምን ነው የምትወስደው ብር? እሺ መሰጠው አንድ ቁጥር ግርምዬ እንኳን ለብርሃነ ትንሣኤው በሰላም አደረሰክ። እንኳን አብሮ አደረሰ። አውሮ ረነሰንስ ሳይህ እንግሊዘኛ ዝም ብሎ ቡልቅ ይልብኛል።
አቤም እንዲሁ ነው አይደል? አዎ። እና በግሩም ፊት ልትናገር አይ ይሄ መፈታተን ሰው ስራ እየገቡ ግሩሜ ቋንቋ የኛ አይደለም፣ ችግር የለም። ስለዚህ እንደፈለግ። በነገራችን ላይ ግሩሜ አሁን ልንጠይቅህ ተረኞቹ እኔና ኤደን ነን። ግን አቤና ተሼ ደግሞ የኛ ትወና ስለሆነ ስራችን አንዳንዴ ጋዜጠኛም እንሆናለን አይደል? አቤ ግሩሜ የህዳሴው ግድብ ላይ በሙያቸው ከተዋጉት ከተፋለሙት ራሳቸውን ግንባር ቀደም ካደረጉት ውስጥ አንዱ ነህ። በተለይ ደግሞ በዓለም አቀፍ ሚዲያዎች ላይና በውጭ ሀገር ላሉ አጠቃላይ በዓለም ዙሪያ ላሉ ተጽዕኖ በማሳደሩ ዙሪያ ትልቅ ስራዎች ሰርተሃል። ምንም የምናውቀው ነው። ግን መለስ ብለህ ስታያቸው እነዛ ስራዎች ምን ይመስሉ ነበር? ላንተስ ምን ይሰማል? በመጀመሪያ አመሰግናለሁ ታም። ያው መቼም እንደዚህ አይነት በተለመደው ቋንቋ የተቀደሰ የሚባል ጉዳይ ላይ በመገናኘታችን በድጋሚ ከብዙዎቹ አንዱ ላይ በጣም አመሰግናለሁ። ሁላችሁንም ወንድሞቼ እህቴንም። ወደ ኋላ ስንመለስ ትንሽ ራቅ ላድርገው ነኝ። እነዚህ ሁለት አርቲስት ወንድሞቼና አባታችን አቤ አይከፋውም ብዬ አይመጣ ሁሉ አባታችን እያለው ትንሽ የቀድሞ ባህልና ቱሪዝም ቢሮ በምንሰራበት ጊዜ የተሰጠን የቤት ስራዎች ነበሩ። በጣም ብዙ ህዝቡ ማነሳሳትን፣ በራሳችን ሙያ መንቀሳቀስን፣ ከሌለው ደሞዛችን ላይ ኮንትሪቢዩት ማድረግን ግንባር ቀደም ሆናችሁ አሳዩ በመባልም እና ብዙዎቻችን በርካታ ስራዎች ሰርተናል። ቁፋሮ በሚጀምርበት ጊዜም ልታስታውሱት ነው። ከመንገድ ላይ ፕሮግራሞች በሙያችን ያ ጊዜ ሎካል ሚዲያ ስለነበረ ሀገር ውስጥ ሚዲያ ስለነበረ የምሰራው ከዛ በመነሳት የህዳሴው ግድብ ቦታ ላይ በመሄድ ብዙ ስራዎችን ሰርተናል። የሀገር ውስጡን ለመጥቀስ እነዛ ስራዎች ከሰራናቸው ሁሉ ክፍያ የሌለው ግን እጅግ የሚያስደስት ስራ ነው። በህዳሴው ግድብ ስም መቼም አንድ ብር ተከፍሎን አያውቅም እኔ እስከማውቀው ድረስ። ነገር ግን ብዙ ስራዎች ሰርተናል። ይሄ የሚያኮራን እኛንም ልጆቻችንም የሚመጣውንም ትውልድ የሚገነባ ስራ ነው የሰራ ነው ብለን እናስባለን። አየህ ኢትዮጵያ ማለት ሁሉም በየፊናው ሁሉም በየደረሰበት ትናንት ላይ ተመልሶ መዋጋት ባይቻልም ነገር ግን ሁሉም በየደረሰበት በተሰጠው ጊዜና ሀብት እውቀት ሀገሪቷ የሚያግዝበት መንገድ ነውና እኛም ያን እድል በወቅቱ አግኝተን ነበርና እጅግ በጣም ያኮራኛል። በመጀመሪያ ከዛ ፋስት ፎርወርድ ስናደርገው ኢንተርናሽናል ሚዲያ ከገባው ጀምሮ የመረጃ ጦርነት በኢትዮጵያ በኩል ሳይዋጋላት የሚቀር ሰው መኖር የለበትም። ፊት ለፊት ስላልመጣ የእኛን ጀግንነት ማየት አልተቻለም። እንዲሆንም አንፈልግም። ምክንያቱም ሰላማዊ ሀገር ነው። ሰላም ነው እንፈልገው፣ ልማት ነው እንፈልገው የነበረው። ይሄ ብልጽግና እንዲረጋገጥ ነው ሰው የሚፈልግ የነበረውና እኛም እንደዛ ነው። ነገር ግን ይህንን የሚዲያ ጋጋታና የሚዲያ የጡጫ ብዛት እንዴት ነው የምናስቀረው የሚል ህልም ነበረኝና በአጋጣሚ እንግዲህ በፈጣሪ እርዳታም ያን ኢንተርናሽናል ሚዲያ ከተቀላቀልን ጊዜ ጀምሮ ከሌሎች ሀገር ካሉ ወንድሞቻችን ነገር ግን በጎ መረጃን በኢትዮጵያ ላይ ከማስተላለፉ ሰዎች ጋር ፊት ለፊት በብዙ መድረኮች ላይ ተጋጥመናል። አሁንም ለኢትዮጵያ ሕዝብ መናገር የምፈልገው በአብዛኞቹ ወይም በሁሉም በሚባል ደረጃ አሸንፈናል። እውነት ከኛ ጋር ስለሆነ ከዛ ደግሞ ተዘጋጅተን አውቀነው ስለገባን ማለት ነውና እኔ በኢንተርናሽናል ሚዲያ ያረኩትን ነገር በሞላ ለኢትዮጵያ ሀገሬ እጅግ ትንሹ ነገር ግን እናንተ ጓደኞቼን ጨምሮ ቤተሰቦቼ ራሴን የምኮራበት ትልቅ ተግባር ነው ብዬ ነው ማስበው።
ምንም ጥያቄ የለውም ስራዎችን እንኮራባቸዋለን። እስቲ እንደው አጠር እናርገውና ታላቁ የህዳሴ ግድብ ላንተ ምንህ ነው? የኢትዮጵያ ትናንት ዛሬና ነገ በገመድ በሰንሰለት በደም በአጥንት በድካም በላብ የተሳሰሩበት ኢትዮጵያን የሚያሻግር ታሪካችንን የሚቀይር ከሁሉ በላይ ደግሞ ማንነታችንን በዓለም መድረክ ላይ ልናሳይበት የምንችል አንዱ አጉሊ መስታወት ነው። አላልኩም ዜሮ ነው። ይበቃል ብላችሁ ነው። ይበቃል ብላችሁ ነው። ይበቃል አላችሁ። እስካሁን ይበቃል። አይዞህ ሰስፔንስ የለም። አየህ ቶሎ ስላወጣ አነሰሽ አቆይቼ አንዴ መጨመር ይቻላል። ደግሞ ያው አስተጣጣባችን ከስካሁኑ የኔ ግሩፕ በጣም የተለየ ነው። አይ ለቀለም ስለሆነ የስድስቱ የትበት አይደለም ስለ ቀለሙ ነው። አታይም እንዴ በስብሰናል እኮ። እናመሰግናለን። በነገራችን ላይ እዚህ ያላችሁ ሁላችሁም አያችሁ ቅድም ያለው ነገር ይሄ ነው። ሁሉም በየፊናው እንደው ከመስመሩም እየወጣ ለግድቡ የሚደረገው ለኢትዮጵያ የሚደረግ ነው። ለሰላሙም ከመስመር እየወጣን ብንሰራ፣ ለፍቅሩም ከመስመር እየወጣን ብንሰራ፣ ለአንድነቱም ከመስመር እየወጣን አያገባኝም ተሰነ ያገባኝን ብናደርግ ለመደጋገፉም ብናደርገው የምናሰባት ቤታችን ትቆማለችና በጣም አመሰግናችኋለሁ። ይህንን ገንዘብ እጥፍ እናደርገውና 30 ሺህ ብር ዓለም አቀፍ ጋዜጠኛው ግሩም ጫላ በእጥፍ አድርጎ 30 ሺህ ብር ለታላቁ ህዳሴ ግድብ ስጦታ ሰጥቶልናል። ይህንን ስጦታ ደግሞ የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ተወካይ ይረከቡልኝ በአክብሮት ጠይቃለሁ። ሳፍን ታወቀ እንኳን ለብርሃነ ትንሳኤው በሰላም አደረሰ። እንኳን አደረሰ። መሀላችን ስለተገኘ እጅግ በጣም ደስ ብሎናል። ከሌላው ለየት ያለ አቀባበል ነው የተቀበልነው። ምክንያቱም ድምፃዊን ሲቀበሉ እየጨፈሩ ነው የተቀበሉ። ስለዚህ ደስ ብሎናል መሀላችን ስለተገኘ። ከነዚህ ተዋንያን ውስጥ አንድ ሰው ትመርጥና ተሽከርካሪህን በገሌ ኃላፊነት እንዲታጠብልኝ ብለህ መምረጥ ትችላለህ። እስካሁን የመጣው ሰው በሙሉ በዚህ አጋጣሚ ችግር ልናገር ማንም ሊመርጠኝ አልቻለም። ለምን እንደሆነ አልገባኝ። እሺ 2 ቁጥርና 8 ቁጥር 2 ቁጥርና 8 ቁጥር ሁለት ፖስታ መውሰድ ትፈልጋለህ? አንድ ፖስታ እሺ ችግር የለውም።
ያው ከመዝናናታችን ባሻገር የተገናኘ ነው ለህዳሴው ግድብ ነው። ያው ፖስታ ውስጥ ያለችዋ ነገር ካነሰች መጨመር ይቻላል። እናያታለን እንግዲህ። ከዛ በፊት ስለ ህዳሴው ግድብ እናውራ። ህዳሴው ግድብ ለአንተ እንደው ምን ማለት ነው? ህዳሴው ግድብ ለኔ ብቻ ሳይሆን ለመላው ኢትዮጵያዊ አርማችን ለብዙ አመታት በድህነት የማቀቅንበትን ድል የምናደርግበት ኩራትም እንዲሁም ልዩ ትርጉም ያለው አርማችን ነው። እናመሰግናለን። ፖስታ ውስጥ ያለችዋ ነገር ስንት ትመስላለች? 2 ቁጥር ያለው ከ200 ብር አያልፍም ብዬ ግን አንድ 4 ዜሮች ጨምሩበት። ስለ እውነት ከሆነ ሰው ለሀገሩ የሚሰጠውን አይናገርም። ቢሰጥም ወሰን የለውም ለሀገሩ። አዎ ስለዚህ እናመሰግናለን። ወሰን የለውም ተብሏል። ስጦታውን ብቻ አይደለም ሁሉም ለማለት ነው። ሁሉም ነገር አብሶ ለህዳሴው ግድብ ሲሆን ደግሞ በጣም ትልቅ ነገር ነው። መስዬ ያው መኪና እንግዲህ ስፓን የገባችው አሁን እንትን ማሳጅ ይቀራታል። አሁን የብሩ መጠን አይተን ማሳጅ እናደርጋታለን እና ያው ቁልፍን አመሰግናለሁ። እና ያቺን ነገር እንዴት ነው? እኔ በጣም አመሰግናለሁ። አይመጥነኝም እና ስለዚህ ይሄንን 200 ብር ቀንሰ 9000 መቀነስ አይቻልም። መደመር ብቻ ነው እንዴ? ያላየ ልብ አላልኩትም። እሺ 5000 ብር ልጨምርበት ስለ እናመሰግናለን። እንግዲህ ደግሞ አርቲስት መሳፍንት አወቀ 15000 ብር ለታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ለማስረከብ ዝግጁ ነው። እዚህ ደግሞ የታላቁ ህዳሴ ማስተባበሪያ ጽህፈት ቤት ተወካይ መሀላችን ይገኛሉ። ለሳቸው ታስረክብልን ዘንድ በአክብሮት እንጠይቃለን። እንኳን ደህና መጣሁልኝ። እንኳን አደረሰህ። እንግዲህ ወደ ትንሳኤ ለሁሉ ወደሚለው ዝግጅታችን በድጋሚ ደግሞ ካኪ ሞተርስ ተሽከርካሪ ይዘህልን ስለመጣህ እናመሰግናለን። አረፍ በልልንና እስከዚያ ተጋበዝልን። በዝግጅታችን ዕለት የጃምቦ ኮንስትራክሽን ባለቤት ኢንጂነር ደበበ ሰይፉ በስራ ውጥረት ምክንያት ባለመገኘታቸው በተወካያቸው አማካኝነት ለዝግጅቱ ይረዳ ዘንድ ለታላቁ ህዳሴ ግድብ 15000 ብር በስጦታ ልከው የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ተወካይ ይህንንም ተረክበዋል። መልካም በዓል።
እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ ዝግጅታችንን ወደ ማጠናቀቁ ላይ ነንና በዚች በአጭር ጊዜ ውስጥ ምን ያህል ገንዘብ እንደተሰበሰበ ከታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት የመጡት ተወካያችን ይነግሩናል። እሺ አመሰግናለሁ። በዚህ አጭር ጊዜ ውስጥ በተከናወነው ሁነት ላይ 190 ሺህ ብር በልገሳ ለመስጠት ቃል ገብተዋል። እሺ ይቅርታ እንደው ጎዶሎ እንዳትሆን ድፍን እናርገው። እኔ ደግሞ 10 ሺህ ብር ልጨምር በጓደኞቼ በአርቲስቶቹ ስም 10 ሺህ ብር ብንጨምርና 200 ሺህ ብር ሪፖርት ቢደረግልን ነው። በጣም አመሰግናለሁ። በተመሳሳይ መልኩ አቶ ታምሩ ለሰጡት በስጦታ ለመስጠት ቃል በገቡት ምስጋናዬን አቀርባለሁ። አመሰግናለሁ። መልካም በዓል ይሁንልዎት። እኔም አመሰግናለሁ። መልካም በዓል ይሁንልዎት። እንደጀመርን እንጨርሰዋለን። ተመልካቾቻችን እንዲህ አጠገብ ያሉት እነዚህ ታዋቂ አርቲስቶች ለተምሳሌትነት ይህንን ዝግጅት አዘጋጅተናል። ሁላችንም ተባብረን መስራት አለብንና እንበርታ። እንደጀመርነው እንጨርሰዋለን። መልካም በዓል ይሁንላችሁ።